ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በተለመደው ሰዓት አፕዴቶችን በዝውውር መረጃዎች ወደ እናንተ ተደራሽ ብናደርገውን ዕለታዊ ፕሮግራማችንን ይዘን በድጋሚ ወደ እናንተ በዕለተ ማክሰኞ የዝውውር መረጃዎች ተገኝተናል። በዚህ ፕሮግራም እንግዲህ የሁሉም ክለቦችን ባለፉት 24 ሰዓታት የወጡት መረጃዎች ወደ እናንተ የምናደርስ ነው የሚሆነው። በዝውውር እንግዲህ በርካታ ጉዳዮች ሲቀየሩ ሲለወጡ አወዛጋቢ የሆኑ መረጃዎችም ሲወጡ ሁለት መልክ ያላቸው መረጃዎች ይወጣሉ። በስተመጨረሻ ግን ተጨባጩ እውነታ በሁለቱ ክለቦች መካከል የሚደረገው የመጨረሻው ስምምነትና ሁሉም የታመኑ ሚዲያዎች በሚያወጡት ተጨባጭ እውነታ ላይ መሰረት ያደረገ ነው። ትናንት የነበረ መረጃ በ24 ሰዓት ውስጥ የመቀየር ቻንስ አለው እና የዝውውር መረጃዎች እንግዲህ በየዕለቱ ሌላ መልክ ሌላ ይዘት እየያዙ መውጣታቸውን ቀጥለዋል። እስቲ በዛሬው ፕሮግራማችን ደግሞ መነሳት ያለባቸውን የእያንዳንዱ የፕሪሚየር ሊግ ክለቦችን እንዲሁም ከወደ ስፔን የወጡ መረጃዎችንም አካተም በዚህ ፕሮግራም ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። አንዳንድ ዝውውሮች ከተጠበቁት በላይ ጊዜም ሊፈጅ እንደሚችል አዳዲስ መረጃዎችም እየወጡ ነው የሚገኙት። በተጠበቀው ጊዜ በዚህ ሳምንት ወይም በቀጣይ ሳምንት ሊጠናቀቁ ሊቃረቡ ይችላሉ ተብለው ግምትም ተስፋም የተሰጠባቸው ዝውውሮች በተለያዩ ቴክኒካል ምክንያቶች ደግሞ ለተጨማሪ ጊዜያት እየተራዘሙ እንግዲህ የዝውውር ሂደትን ውስብስብ እያደረጉ ጠንካራ እያደረጉ ነገር ግን ከበስተጀርባ ያሉ እውነታዎች ደግሞ ሌላ ቁመና ይዘው የዝውውር ሂደቶች አሁንም በሚዲያው ደረጃ ተለዋዋጭ በሆነ መረጃዎች እየታጀበ የእግር ኳሱን ቤተሰብ እንግዲህ በመጠበቅ ቀሪ ጊዜያትን ቀሪ 4 ሳምንትን በትዕግስት እንዲከታተል በር የከፈተ መረጃዎች እየወጡ ነው የሚገኙት። በአጠቃላይ በዚህ ፕሮግራም እንግዲህ የትላልቅ የዝውውር ሂደቶችን በዚህ የዝውውር መስኮት ትኩረት የተሰጣቸው የሁለት ክለቦች ኦፊሻል ድርድር ብቻ ሳይሆን በላቀ ደረጃ አድቫንስድ ስቴጅ ላይ ደርሰው እየተደራደሩበት የሚገኘውን ተጨባጭ እውነታ በሁሉም ክለቦች ላይ እናነሳለን። በዚህ የዝውውር መስኮት እንግዲህ ረዘም ላለ ጊዜ መነጋገሪያ አርዕስት ከሆኑ ትላልቅ ዝውውሮች በተለይ የሁለት ክለቦች ድርድር የተጀመረው በብሩኖ ጊማሬስ እና በብራድሊ ባርኮላ በኩል ስለሆነ ነው። የሁለቱን ተጫዋቾች ፎቶ ብቻ ተጠቅመን የሁሉንም ክለብ አካተን በዚህ ፕሮግራም ከእናንተ ጋር ለተወሰኑ ደቂቃዎች ለመቆየት የመረጥነው። እናንተ እስቲ ይህንን ፕሮግራም ላይክ እያደረጋችሁ ተደራሽነቱን እንድታሰፉ በአክብሮት እየጋበዝን፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን እስቲ የመጀመሪያ ነጥብ በትናንትናው ዕለት አመሻሹን ከወጡ መረጃዎች መካከል ቼልሲን በፕሪሲዝን የተቀላቀለው በቅርብ ሳምንት ቅጣቱ የተነሳለት ሚካይሎ ሞድሪክ ይሄ ተጫዋች እንግዲህ የፕሮፌሽናል ዘመኑን ከባዱን ወቅት አሳልፎ ከ2 ዓመት ቆይታ በኋላ ከ611 ቀናት በኋላ እንግዲህ ይሄ ተጫዋች በድጋሚ ወደ ትሬኒንግ በትናንትናው ዕለት ሆንግ ኮንግ በሚገኘው የቼልሲ ስብስብ እሱና ዳኒ ዌልቤክ በይፋ ተቀላቅለው ትሬኒንግ መጀመራቸውን ተመልክታቸዋል። ነገር ግን ከዛ ጋር ተያይዞ የተጫዋቹን የፊትነስ ደረጃ ጌም ታይም አንድ ተጫዋች በእግር ኳስ ሪትም ውስጥ እንዲቆይ የሚያስፈልጉ የሜዳ ውስጥ ቆይታዎችን ተጫዋቹ እንዲያጎለብት በተለይ ደግሞ የስኳድ ጫናን ከአገልግሎት አንጻር እንዳይፈጥር ታሳቢ ተደርጎ የተጫዋቹን ቆይታ በአማረ ሁኔታ ቼልሲ ለወደፊት ለመጠቀም ይሄን የውድድር ዓመት ደቂቃን አግኝቶ ፖቴንሻሉን አጎልብቶ በቀጣይ ሲዝን ራሱን ለቼልሲ እንዲያበቃ ታሳቢ አድርገው እንግዲህ በቀጣይ የዝውውር ቀናት ሚካይሎ ሞድሪክን በውሰት ለመሸኘት ቼልሲዎች ዝግጅት እንዳደረጉ እንግዲህ ከተረጋገጡ ሚዲያዎች እየወጡ ነው የሚገኙት። ከነዚህም መካከል የቀድሞ የተጫዋቹ አሰልጣኝ
በቼልሲ ቤት በጥብቅ የሚያውቀው ያሰለጠነውን ፍራንክ ላምፓርድ በኮቨንተሪ ይህን ተጫዋች በውሰት ለመውሰድ ለቼልሲ ጥያቄ እንዳቀረበ በትናንትናው ዕለት ዴሊ ሜልን ጨምሮ በርካታ የእንግሊዝ ሚዲያዎች እየዘገቡ ነው የሚገኙት። በተጨማሪም ቼልሲ ይህን ተጫዋች ለእህት ኩባንያው እዛው ስትራስበርግ በውሰት የ1 ዓመት የመስጠትም እቅድ አለ። ግን በየትኛውም መመዘኛ ይሄ ተጫዋች እንደማይሸጥና የቼልሲ የረጅም ጊዜ እቅድ መሆኑን ከግምት ውስጥ በማስገባት ነው አሁን ከቅጣት የተመለሰውን ተጫዋች የጨዋታ ጊዜ እንዲያገኝ ጌም ታይሙ እንዲጎለብት ወደ እግር ኳስ ሪትም እንዲመጣ ለማስቻል እንግዲህ እንደነዚህ አይነት የውሰት ኤክስፒሪየንሶችን ኃላፊነቶችን ለመውሰድ ቼልሲዎች እየሰሩ መሆኑ ተገልጿል እና ሞድሪክ በቀጣይ የዝውውር ቀናት ስትራስበርግ ወይ ኮቨንተሪ ወይ እዚሁ ፕሪሚየር ሊግ ላይ የመቆየት እድል እንዳለው እየተነገረ ነው የሚገኘው። በቼልሲ በኩል ከወጡ መረጃዎች መካከል አንዱ ይሄ ነው። በሌላ በኩል ደግሞ ዛቪ አሎንሶ በቅርብ ዓመት ቼልሲ ከስብስቡ ወደ ኒውካስል በ28 ሚሊዮን ፓውንድ የሸጠው ሉዊስ ሃልን በድጋሚ ቼልሲዎች እንዲያስፈርሙለት ከፔፕ ቻቫሪያ እኩል ኢላማ አድርገው እንግዲህ ያለፉትን ጊዜያት ለፔፕ ቻቫሪያ ኦፊሻል ኦፈር ቼልሲ ከማቅረቡ በፊት ሉዊስ ሃልን መልሶ ለማስፈረም ከኒውካስል ያደረገው ጥረት በኒውካስል ሳይሆን በተጫዋቹ በቀጥታ ውድቅ ተደርጎ ይሄ ተጫዋች በጭራሽ ወደ ቼልሲ መዘዋወር እንደማይፈልግና አሁን ላይ ብቸኛ ፍላጎቱ ወደ ማንቸስተር ዩናይትድ መዘዋወር መሆኑን ገልጿል እና ማንቸስተር ዩናይትድ ለዚህ ተጫዋች 60 ሚሊዮን ፓውንድ የሚያቀርብ ከሆነ ይላሉ እና አሌክስ ኩክ ትናንት በነበራቸው የቶክ ስፖርት ላይቭ ፕሮግራም ላይ የዝውውር አፕዴቶች ላይ ባነሱት መሰረት ለዚህ ተጫዋች ይህን ያክል ክፍያ ማንቸስተር ዩናይትዶች የሚከፍሉ ከሆነ ዝውውሩ በቅርብ ጊዜ ውስጥ የማለቅ እድል አለው በማለት ገልጸዋል። ምክንያቱም ተጫዋቹ በኒውካስል ቤት የቀረበውን ኮንትራት ውድቅ አድርጓል። ኮንትራት ለማራዘም አይፈልግም። የበለጠ መልቀቅን መዳረሻው ደግሞ ማንቸስተር ዩናይትድ እንዲሆን አጥብቆ እንደሚፈልግ አሳውቋል እና የቼልሲም ጥረት ሳይሳካ እንግዲህ ወደ ፔፔ ቻቫሪያ በድጋሚ ለመመለስ እና በራዮ ቫሊካኖ የዝውውር ሪከርድ 21 ሚሊዮን ፓውንድ ለማዘዋወር ቼልሲዎች እየሰሩ እንደሆነ ታውቋል። በተመሳሳይ በትናንትናው ዕለት የብራዚልን ሚዲያ ጨምሮ የስፔን ብራዚልም የዘገቡትን ዘገባ ዴሊ ሜል በዝውውር አፕዴቱ አካቶ ይዞ የወጣው የጆዋው ፔድሮ ጉዳይ ነው። ጆዋው ፔድሮን ለማስፈረም አርሴናል ልክ እንደ ባርሳ ባለፈው ወር በፈረንጆች ጁላይ ጥረት አድርጎ እንደነበር ቼልሲ የተጫዋቹን ኮንትራት ከማራዘሙ በፊት ለማራዘም ስምምነት ላይ ከመድረሳቸው በፊት የረጅም ጊዜ ኮንትራቱን ከማሻሻላቸው ቀደም ብሎ ጆዋው ፔድሮን ለማስፈረም አርሴናል ጠንካራ ፍላጎት አሳይቶ ቼልሲን በተጫዋቹ ላይ እንግዲህ የመልቀቂያ ዋጋውን ወደ 100 ሚሊዮን ፓውንድ ገደማ ከ85 ሚሊዮን ፓውንድ በላይ እንደጠየቃቸውና ይህን የዝውውር ሂደት ለማካሄድ ሁኔታዎች ሁሉ በጣም ከባድ እንደሆኑ አርሴናሎች ተገንዝበው እንግዲህ ከዚህ ዝውውር ጋር በተያያዘ ረጅም ርቀት ሳይጓዙ ድርድሮች በፍጥነት መቋጫ ተገኝቶላቸው ነው። ከዛም በኋላ ዛቪ አሎንሶ ይሄ ተጫዋች በክለቡ ከማይነኩ ተጫዋቾች ተርታ መሆኑን ለቼልሲ ኃላፊዎች ቁርጠኛ አቋሙ መግለጹን ተከትሎ ተጫዋቹን ኮንትራት ለማራዘም ቼልሲዎች የፈጠነ ስራ ሰርተው እንግዲህ የተጫዋቹ ኮንትራት ማራዘም በቅርቡ ይፋ ይሆናል ተብሎ ይጠበቃል። በሁሉም ቅድመ ሁኔታ ስምምነት ላይ መደረሱ ይታወቃል እና የዚህን ተጫዋች ፈላጊ ክለብ አርሴናል ብቻ አልነበረም። ባርሳም እዚህ ተጫዋች ላይ የጸና አቋም ነበረው። በተለይ የጁሊያን አልቫሬዝ ዝውውር የማይካሄድ ከሆነ ባርሳ ፕላን ቢው ጆዋው ፔድሮ ነበር። የቼልሲን አቋም ተመለከተ። ጁሬን ክሩፒን ለማዘዋወር ጠንካራ ፍላጎት አሳዩ። ክሩፒ ለ4 ወራት ከሜዳ ራቀ። አሁን እንግዲህ ባርሳ አማራጮቹ ሁሉ ከጊዜ ወደ ጊዜ እያነሱ መጥተዋል። በተመሳሳይ አርሴናልም ጠንካራ ፍላጎት ጆዋው ፔድሮ ላይ እንደነበረው ባለፈው በፈረንጆች ጁላይ ወር
በኤስፔን ብራዚልና በብራዚል ሚዲያዎች መዘገቡን ተከትሎ እንግዲህ በትናንትናው ዕለት ይህንን መረጃ ዴይሊ ሜል አያይዞ ይዞ ወጥቷል ማለት ነው እና በቼልሲ በኩል የተሰሙ ባለፉት 24 ሰዓታት መረጃዎች እነዚህ ናቸው። የጆርዳን ሄንደርሰንም ዝውውር በትናንትናው ዕለት ቼልሲ ኦፊሻሊ ተጫዋቹ ማስፈረሙን ይፋ አድርጓል። እንደተመለከታችሁት እስቲ በቀጥታ ወደ አርሴናል ጉዳይ እንግባና አንዳንድ ከብሩኖ ጊመሬስ ጋር በተያያዘ በትናንትናው ዕለት የተጠበቀው ሁኔታና ተስፋ ተሰጥቶት የነበረው ጉዳይ ሌላ መልክ ይዞ ነው ባለፉት 24 ሰዓታት መረጃዎች ሲወጡ የነበረው ሌላ መልክ፣ ሌላ ያልተጠበቀ ጉዳይ። ምክንያቱም ብሩኖ ጊመሬስ ጁላይ 31 ወደ ኒውካስል በሚገኝበት ላማግማ ስፔን ተገኝቶ ትሬኒንጉን ከጀመረ ይሄ የዝውውር ሂደት በተጠበቀው ደረጃ ስቴፑ ላይ አይደለም፣ ወይም ሚዲያው በሚያወራው ደረጃ አይደለም። ስለዚህ ጁላይ 31 ወሳኙ ቀን ነው ሲባል ነበር። ነገር ግን ጁላይ 31 ተጫዋቹ የኒውካስልን ፕሪሲዝን አለመቀላቀሉን ተከትሎ ተጫዋቹ የዝውውር ሂደቱ እንዲካሄድ የራሱን ጥረትና አስተዋጽኦ አደረገ። ስለዚህ በቀጣይ ሳምንት ተጫዋቹ በቀጥታ ወደ ለንደን ፍላይት ያደርጋል። ወደ ለንደን ፍላይት የሚያደርገው ደግሞ ለሜዲካሉ ነው በሚል በርካታ ተስፋዎች ተሰጥተው እየተጠበቁ ነበር። የብሩኖ ጊማሬስ ይሄ ሳምንት የዝውውር ሂደቱ ወደ መጠናቀቅ ሜዲካሉን ማካሄድ የሁለቱ ክለቦች ስምምነት ሲጠበቅ እንግዲህ በትናንትናው ዕለት ብሩኖ ጊማሬስ በይፋ የኒውካስልን ካምፕ ተቀላቅሏል። ፕሪሲዝኑን አይደለም ወይም ቅድመ ውድድር ጊዜ ዝግጅት ትሬኒንጉን ሳይሆን ላማግማ በሚገኘው የኒውካስል ካምፕ ተቀላቅሎ ከአዲሱ አሰልጣኝ ጋር ፊት ለፊት ለመወያየት ባለው ቀጣይ ስቴፕ ላይ ከተጫዋቹ ጋር አሰልጣኙን ለመወያየት መፈለጋቸውን ተከትሎ ብሩኖ ጊማሬስ ስፔን ተጉዞ እንደውም የኢንስታግራም ፖስቱን ከተመለከታችሁ ላማግማ እንደሚገኝ አሳውቋል፣ ፖስት አድርጎ። ይሄ ጉዳይ ታዲያ የኒውካስልንና የአርሴናልን ዳይሬክት ኦፊሻል ድርድርን በር ከፍቶ በድጋሚ እነዚህ ሁለት ክለቦች ድርድሩን ባደረጉበት ወቅት የአርሴናል የመጨረሻ ኦፈር በኒውካስል ዘንድ ተቀባይነት ሳያገኝ ቀርቶ ሪጀክት ሆኗል። ይሄ ደግሞ የዝውውሩን ሂደት በድጋሚ ለተጨማሪ ጊዜያት ሊያረዝም እንደሚችል እየተገመተ የሚገኘው እና አርሴናል በአጠቃላይ ወደ 75 ሚሊዮን ፓውንድ ገደማ የሚገኝ ፓኬጅ 70 ሚሊዮን ሲደመር 5 አቅርቦ ውድቅ መሆኑን ተገልጿል። ነገር ግን ታይንሳይድ ተነባቢው ጋዜጣ ዘ ክሮኒክስ እንደሚለው ከሆነ ግን የተጫዋቹን ጉዳይ እንደ አዲስ ሂደት የተከፈተ ድርድር ሳይሆን ይሄ ውድቅ የሆነው የተጫዋቹ የመጨረሻ ኦፈር አርሴናል አቅርቧል የተባለው ክፍያ ባለፉት የስራ ቀናት ብሩኖ ጊማሬስ የኒውካስልን ካምፕ ሳይቀላቀል በፊት የነበረ ስቴጅ እንጂ አዲሱ የሁለቱ ክለቦች ድርድር የብሩኖ ጊማሬስ የሽያጭ ዋጋ ከ80 ሚሊዮን ፓውንድ በላይ ነው በማለት ዘግቧል። ሪጀክት የሆነው ያለፉት የስራ ቀናት፣ ይሄ ማለት የዛሬ ሳምንት አካባቢ በነበሩ ድርድሮች ላይ አርሴናል ሪጀክት ሆኖ በሌላ ኦፈር ድጋሚ መጥቷል። ያ ኦፈር ከ80 ሚሊዮን ፓውንድ በላይ እንደሚሆን ይገመታል። ምናልባት በቀጣይ ቀናት የብሩኖ ጊማሬስ ተተኪ ኒውካስሎች የሚያገኙ ከሆነ በፍጥነት የተጫዋቹ ዝውውር የመካሄድ እድል አለው። ነገር ግን አሁን ባለው ሁኔታ ከሆነ ብሩኖ ጊማሬስ እና ኒውካስል ተተኪው እስከሚገኝ ድረስ ከአርሴናል ጋር ያለው ድርድር በእንዲህ አይነት መልኩ የሚቀጥል ነው። ነገር ግን አርሴናል ተጫዋቹን በፍጥነት ለማስፈረም የግድ ኒውካስል ሊቀበለው የሚችለውን ኦፈር ከ80 ሚሊዮን ፓውንድ በላይ እንደተባለው ማቅረብ አለበት የሚል ዘገባ ይዞ ወጥተዋል እና ቀርቦ ሪጀክት ተደርጓል እየተባለ የሚገኘው የክፍያ አይነት ባለፉት ጊዜያት የቀረበ ነው እንጂ አሁን ላይ ሁለቱ ክለቦች እያደረጉ ያሉት ድርድር ከ80 ሚሊዮን ፓውንድ በላይ እንደሆነ
ሊሪደር በክሮኒክስ ገጹ ላይ አረጋግጧል። ሌሎች ሚዲያዎች ግን በ70 እና 80 ሚሊዮን ፓውንድ መሀል ላይ ባለ የክፍያ ስርዓት ኒውካስል በቂ አይደለም ስላለ ውድቅ ሆኗል። በተቃራኒ ተጫዋቹና አሰልጣኙ ባደረጉት ውይይት የተጫዋቹን ፍላጎት ኒውካስልም ለማክበር አሁን ላይ ቁርጠኛ ሆኖ ተተኪውን ማፈላለግ ጀምሯል። ይህንን ተከትሎ ነው እንግዲህ ሰሞኑን እንደተመለከታችሁት አርሴናል ክሪስቲያን ኖርጋርድን ለመሸጥ ከኤቨርተን ጋር በቀጥታ ስምምነት ላይ ደረሰው። ስለዚህ በተቃራኒው የተጫዋቹን ተተኪ ለማምጣት አስተማማኝ ፖዚሽን ላይ ብሩኖ ጊማሬስ ዝውውር ላይ ባይገኝ እንግዲህ አርሴናል እንዲህ አይነት ሪስክን አይወስድም ተብሎ እየተገመተ ነው የሚገኘው። ስለዚህ የብሩኖ ጊማሬስ ጉዳይ ጥያቄ ውድቂውን የዝውውር ሂደቱ በተወሰነ መልኩ እንደተጠበቀው አይቀጥል እንጂ የመካሄድ ቻንሱ አሁንም በጣም በጣም እጅጉን ከፍተኛ ነው። ስለዚህ አርሴናሎችም ይህን ዝውውር እንደሚያደርጉ በራስ መተማመናቸው ከፍ ብሏል። ስለዚህ ብሩኖ ጊማሬስ ጉዳይ ልክ የዝውውር ሳጋ በየጊዜው በየወቅቱ በየዝውውር መስኮቱ የምንመለከተው ይሄ ጥያቄ ቀርቦ ውድቅ ሆኗል፣ እንደ አዲስ እየተደራደሩ ነው። ይሄ የተለመደ ዘገባ ነው ሁሉም ሚዲያ ላይ የምንመለከተው እና ከዚህ ጋር በተያያዘ እንግዲህ ከምትመለከቷቸው 2 ትላልቅ ጋዜጦች ላይ የተገኘ ተጨባጭ መረጃ ነው። ነገር ግን ዘጋርዲያን እንደሚለው ከሆነ ወደ 100 ሚሊዮን ፓውንድ የሚጠጋ ፓኬጅ ካልቀረበላቸው ምናልባት ይሄ ዝውውር እስከ ዴድላይን ዴይ ድረስ እንደ ኢሳቅ ሊዘልቅ ይችላል። የምትመለከቱት የዘጋርዲያን ጋዜጣ ላይ ትልቁ ትኩረት የሆነው ከኒውካስል ካምፕ ጋር ያለው የብሩኖ ጊማሬስ ግንኙነት እጅጉን ጠንካራ ስለሆነ ተጫዋቹ የኒውካስልን ኢንተረስት ጥቅምን በማስጠበቅ ላይ ያለ የዝውውር ሂደት እንዲካሄድ ነው የሚፈልገው። ይሄ ክለብ ለሱ የፕሮፌሽናል ዘመን ከፍታ ትልቁን አስተዋጽኦ ስላደረገ የክለቡ ማንበል ስለሆነ ጤናማ ባልሆነ መልኩ መልቀቅን አይመርጥም። ስለዚህ ኒውካስሎች በቂ ነው ብሎ የሚያስቡትን ክፍያ እንዲያገኙ ተጫዋቹም እርጋታም የተለየ አመፅና ባህሪ አላሳየም በተባለበት ቀን ሰኞ ስፔን ተገኝቶ ካምፑን ተቀላቅሏል። ይሄ ደግሞ የክለቡን ወቅታዊ ሁኔታ ሚዛን ላለማሳት ልክ የኢሳቅ አይነት ሁኔታ እንዳይፈጠር ለክለቡ ካለው ፍቅር የተነሳ ያደረገው ነው። ግን ይሄ ማለት ዝውውሩን ከመካሄድ የሚያስቆመው ነገር የለም። ይሄ የኒውካስልን ጥቅም የተጫዋቹንም ፕሮፌሽናሊዝም በግልጽ አሳይቶ በሰላም ተጫዋቹ ወደ አርሴናል ለመዘዋወር ነው ሂደቱን እያካሄደ የሚገኘው እና አሁን ላይ ባለው ሁኔታ ከሆነ የሁለቱ ክለቦች አድቫንስድ ስቴጅ ያለፈ ድርድር ነው። ስለዚህ በክፍያው ዙሪያ በቀጣይ ስራ ቀናት ስምምነት ላይ ከደረሱ በፍጥነት ብሩኖ ጊማሬስ አርሴናልን የሚቀላቀል ይሆናል። አሁን ላይ ያለው ሌተስት አፕዴት በብሩኖ ጊማሬስ በኩል ይሄን ይመስላል። ሌላኛው ጉዳይ የቪኒሽስ ጁኒየር ነው። ምሽት ላይ የወጣው መረጃ ተመልክታችኋል ብዬ አስባለሁ። በተለይ የስፔን ሚዲያ እነ ኮፓ እነ ኤልቼግኒቶ ይዘው የወጡት እነ ዲፌንሳ ሴንትራል ይዘው የወጡት ደግሞ አዲስ አፕዴት አለ። ሌሊት ላይ በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት በኋላ ያወጣው መረጃ ነው። ምናልባት ንጋት ላይ በዛን ሰዓት ያልተመለከታችሁ ንጋት ላይ ይህም ፕሮግራም እያደመጣችሁ መረጃውን በእነዚህ ገጾች ላይ ገብታችሁ የበለጠ ዲቴይሉን መመልከት ትችላላችሁ። በትናንትናው ዕለት እንደምታውቁት ቪኒ ወደ ትሬኒንግ ተመልሶ ከማድሪድ ጋር ትሬኒንግ አድርጎ ሜዲካል ቴስቱን ከረጅም እረፍት በኋላ ስለሚመለስ ሜዲካል ቴስቱን አጠናቆ ፊትነሱን በማድሪድ ቤት ጀምሮ እንግዲህ በማድሪድ ባህል ያልተለመደ አንዳንድ የማህበራዊ ድረገጽ ሁኔታ ሲንጸባረቅ መላምቶች ሲሰነዘሩ በርካታ ጉዳዮች ሲባሉ ቆይተዋል። ቀን ላይ ከተመለከታችሁ ምክንያቱም ማድሪድ የአንድ ተጫዋች መመለስን አንድ አዲስ ተጫዋች ካልፈረመ በስተቀር የመጀመሪያ ቀን ከእረፍት በኋላ አንድ ተጫዋች እንደዚህ ሆኖ እንደዛ ሆኖ በሚል በራሱ ሶሻል ሚዲያ ላይ እንዲህ አይነት የተጫዋችን ቆይታ ያውም የትሬኒንግ ሴሽን የፕሪሲዝንን ቆይታ በአብዛኛው ሲፖስት አይስተዋልም።
ባይሆን አዳዲስ ተጫዋቾች ትላልቅ ሱፐርስታሮች ሲመጡ የመጀመሪያ ትሬኒንግ ቆይታቸውን ኢንተርቪያቸውን በሶሻል ሚዲያ ይለቃሉ። ነገር ግን በትናንትናው ዕለት ከተመለከታችሁ የማድሪድ ትላልቅ የሶሻል ሚዲያ ገጾች ላይ የቪኒን ፈርስት ትሬኒንግ ሴሽን የቪኒሲየስ ጁኒየርን ወደ ማድሪድ መመለሱን የሚያሳይ ቪዲዮ እና ቪኒም እንግዲህ ወደ ማድሪድ የተመለሰበትን ትሬኒንግ የጀመረበትን ለማድሪድ ደጋፊዎችን የገለጸበትን አጭር ቪዲዮ ሹትም እየለቀቁ ጉዳዩ ሚዲያ ላይ በሚሰነዘረው ሚዲያ ላይ በሚወራው መረጃ ደረጃ እንዳልሆነ የሚገልጹ ሁኔታዎችን ለማንጸባረቅ ነው በሚል በርካታ የስፔን ተንታኞች የየራሳቸውን ግምት እያስቀመጡ ነበር። ምሽት ላይ ሁለት ይዘት ያለው መረጃ ነው የወጣው። ከወደ ኢኤስፒኤን ብራዚል የሚባለው ሚዲያ በደንብ ተከታተሉት። ሁሌ ምላችሁ የነ አንድራዴ የነ ሮዴራ ዘገባ በጣም ሪሊያብል ነው። አሁን ያለውን ቁመና በተለይ ብራዚላውያን ተጫዋቾችን ጠለቅ ያለ ኢንፎርሜሽን ለማግኘት ኢኤስፒኤን ብራዚል ከየትኛው ሚዲያ የተሻለ ተጨባጭ የሆኑ መረጃዎችን ያገኛሉ ተብሎ ይገመታል፣ ይታመናል። ምሽት ላይ የኢኤስፒኤን ብራዚል ዘገባ እንደሚለው ከሆነ ተጫዋቹ የመጨረሻ ኦፈር የቀረበለት 22 ሚሊዮን ዩሮ እንደሆነ፣ አሁን ከሚያገኘው 17 ሚሊዮን ዩሮ 22 ሚሊዮን ዩሮ እንደሆነ፣ ቪኒ ግን የሚፈልገው 30 ሚሊዮን ዩሮ የሚጠጋ 30 ሚሊዮን ዩሮ ሳይሆን 30 ሚሊዮን ዩሮ የሚጠጋ የኮንትራት አጠቃላይ ፓኬጅን ነው። የተለየ የሚያደርገው ደግሞ የኮንትራት ቦነስ 10 ሚሊዮን ዩሮ እንዲሰጠው ተጨማሪ። ይሄ ሁሉ ተደማምሮ ነው እንግዲህ 30 ሚሊዮን ዩሮ የሚጠጋ ፓኬጅ የሚፈልገው። ልክ እንደ ኪሊያን ኢምባፔ እኩል ባይሆንም ግን የምስል መብት ድርሻ ላይ አሁን ካለው ሁኔታ በብዙ ፐርሰንት እንዲሻሻልለት ኮንትራት ያደሰበትን ቦነስ፣ የተለያዩ ጥቅማ ጥቅሞችን የተካተቱ ጥያቄዎች የተጫዋቹ አቋም እንደሆነ ለማድሪድ ተገልጿል። ግን የማድሪድ አቋም ደግሞ ሌላ ነው። የመጨረሻው ኦፈር ለተጫዋቹ የቀረበውን ማድሪድ የማሻሻል ፍላጎት እስከ ሰኞ ድረስ ባለው አላሳየም። ካሁን በኋላ የሚፈጠረውን አናቅም፣ ግን እስከ ሰኞ ድረስ ባለው ማድሪድ አዲስ የኮንትራት ድርድር ለመክፈት ምንም አይነት ፈቃደኝነት አላሳየም። ይሄ ለአርሴናል በጎ ጉዳይ ነው። ማድሪድ የመጨረሻው ኦፈር ያቀረበው ዓለም ዋንጫ እንደተጠናቀቀ ብራዚል እንደወደቀች የቀረበ ኦፈር ነው። ከዛም በኋላ የቀረበ ጉዳይ የለም ነው የሚሉት እና የማሻሻል ፍላጎትም በማድሪድ በኩል አልተስተዋለም። በሌላ በኩል ደግሞ እዚሁ ኢኤስፒኤን ብራዚል ላይ ከወጡ መረጃዎች መካከል ተጫዋቹን በነፃ ቀጣይ ዓመት መልቀቅ ለማድሪድ ትልቅ ኪሳራ እንደሆነ የማድሪድ ኃላፊዎች ይረዳሉ። ስለዚህ ማድሪድ አሁን በቀጣይ ቀናት ሊያደርግ የሚችለው ማሻሻያ ካለ ይታወቃል በግልጽ። ግን ይሄ እስከ ቀጣይ የስራ ቀናት ብቻ ነው በዚህ ሳምንት። ከሌለ ግን ማድሪድ የሚያሻሽለው ምንም አይነት የኮንትራት ማሻሻያ እንደሌለ ግልጽ ይወጣል ማለት ነው። ስለዚህ ቀጣይ ቀናት ወሳኝነታቸውን በነዚህ አይነት ክራይቴሪያ ተቀምጠዋል። የመጨረሻው አንቀጽ ግን እጅጉን ወሳኝ ነው። ቪኒሲየስ ጁኒየር ለዚህ ክለብ ያበረከተውን ጉዳይ ታሳቢ በማድረግ ማድሪድ የተጫዋቹ የእግር ኳስ ኬሪየር ትልቁ ኮንትራት ስለሆነ እነዚህን ክራይቴሪያ እንዲያከብርለት የቪኒና የቪኒ ካምፕ አጥብቀው ይፈልጋሉ። እነዚህ ሁሉ መመዘኛዎችን ቪኒሲየስ ጁኒየር ሲያስቀምጥ ግን ማድሪድ ላይ ጫና ፈጥሮ ራሱን ለሽያጭ አውጥቶ ማድሪድን ለመልቀቅ ሳይሆን ክለቡ ለሱ የሚገባውን ዋስትናና ስታተስ እንዲሰጠው ካበረከተው ነገር አንጻር ከግምት ውስጥ በማስገባት ነው በሚል ይሄን የቪኒሲየስ ጁኒየር አቋም በኢኤስፒኤን ብራዚል በኩል የወጣው አዲሱ አፕዴት ይሄ ነው። ምሽት ላይ ግን ኮፓ የሚባለው ሌላኛው የታመነ
የስፔን ሚዲያ ደግሞ አዲስ ጉዳይ ይዞ ወጣ። ቪኒሲየስ ጁኒየር በጭራሽ ሪያል ማድሪድን የመልቀቅ ምንም አይነት ፍላጎት የለውም። በዚህ ክለብ የበለጠ መቆየት አሁን ላለው ቀሪ ኮንትራት አይደለም፣ ከዚህም በላይ ረጅም ጊዜ መቆየት ቪኒሲየስ ጁኒየር ቁርጠኛ የሆነ አቋም አለው። ለተወካዮቹ ራሱ ቪኒ ወደ ማድሪድ ትሬኒንግ ከመመለሱ በፊት በፍጥነት የኮንትራቱ ጉዳይ እልባት ተገኝቶለት በክለቡ የሚፈርምበት መንገድ እንዲስተካከል ለተወካዮቹ ቪኒሲየስ ጁኒየር ራሱ አሳውቋቸዋል፣ መፍትሄ እንዲያበጁለት እና በማድሪድ ቤት መቆየት እንደሚፈልግ ለተወካዮቹ አሳውቋል ነው የሚለው። ይሄ ሁለተኛ ሌላ ይዘት ያለው መረጃ ነው። የስፔን ብራዚል ሌላ ነው የሚለው፣ ኮፓ የስፔን ሚዲያ ሌላ ነው የሚለው። ከእንግሊዝ ደግሞ በሌላ በኩል ሶስተኛ መረጃ። እንግዲህ እናንተ የመረጃውን ጥራት አቅም ከነምንጩ እየጠቆምናችሁ ነው። መረጃውን ሁሉንም መመልከት ያስፈልጋል። አሁን ያለው ሁኔታ የተወሳሰበና ግልጽ እንዳልሆነ የምትረዱት፣ ምክንያቱም የስፔን ብራዚል ሌላ ነው የሚለው፣ ኮፓ ሌላ መረጃ ነው የሚሰጠው። የበለጠ ደግሞ እነ ቤን ጃኮብስ ከእንግሊዝ ትናንትና በነበራቸው የላይቭ የትራንስፌር አፕዴት በቶክ ስፖርት ላይ ስንመለከት ደግሞ አዲስ ሌላ ሰምተን ማናውቀው ሌላ መረጃ ነው ይዘው የወጡት። ተመልከቱ። ያለፉትን ጊዜያት በብራዚል ያሉ ሚዲያዎች የስፔን ሚዲያ ሲል የነበረው የጨዋታው ዋና ወሳኝ ምዕራፍ ላይ እንዲደርስ የውሳኔው ፓወር ያለው በቪኒሲየስ ጁኒየር እና በተወካዮቹ እጅ ነው ሲባል ነበር። ማድሪድ ጉዳዩን መቀየር ከፈለገ አዲስ ኦፈር ይዞ ይቀርባል። ዝም ካለ ግን ይሄን ኮንትራት ተቀብዬ እቀጥላለሁ ማለት ነው። ካልሆነ ግን ይሄን የመጨረሻውን ኮንትራት ቪኒሲየስ አልፈርምም ካለ የማድሪድ አቋም ተጫዋቹን ለሽያጭ ማውጣት። ማርካ እንደሚለው ከሆነ ወደ እንግሊዝ ግን የተሰማው ደግሞ ሌላ አዲስ መረጃ ነው። እነ ቤን ጃኮብስ እንደሚሉት ከሆነ የማድሪድን ሁኔታ፣ የማድሪድን ውሳኔ፣ አዲስ ኦፈር የማቅረብ ማድሪድ የሚይዘውን ቅድመ ሁኔታ እየተከተሉ ከመጠባበቅ ይልቅ አርሴናል የበለጠ የማድሪድን ቴንሽን ግራ ሊያጋባ የሚችል ኦፈር ለማቅረብ እየተዘጋጀ ነው። በቀጣይ ቀናት የቪኒም ውሳኔ ማድሪዶች አድምጠው አይ ኮንትራት አናሻሽልም፣ ይሄ ይበቃል፣ ይሄን ካልፈረምክ ለሽያጭ ትወጣለህ ከሚል ውሳኔ ቀደም ብሎ ማድሪድ የተጫዋቹን ኮንትራት ማሻሻያ ከማቅረብ እዚህ ጋር አርሴናል ያቀረበውን ኦፈር ተመልክቶ ውሳኔ እንዲሰጥ አርሴናልን ከባድ ስትራቴጂ አርሴናሎች ሊጠቀሙ እንደሆነ ነው ቤን ጃኮብስ ደግሞ የሚዘግቡ። ገና የሁለቱ ወገኖችን ድርድር ውጤት ሰምቶ ጉዳዩ ላይ ያለውን ተሞክሮ አቅጣጫም ለመቀየር ዘልቆ ለመሄድም ያለውን አቋም ከማድሪድ እና ከቪኒ በኩል ሰምቶ ስቴፖችን ከመቀጠሉ በፊት ግን አርሴናል 150 ሚሊዮን ዩሮ ለማቅረብ መዘጋጀቱ እየተዘገበ ነው የሚገኝ። ይሄ ማለት ማድሪድ ሁለት ውሳኔ ውስጥ ይገባል። የአርሴናልን ኦፈር መቀበል፣ ካልሆነ ራሱ በሚፈልገው ቪኒን አግባብቶ ክራይቴሪያውን ሁሉንም ባያሟላ እንኳን ቪኒሲየስ እንዲቀበለው ለማድረግ የሚያስችል መመዘኛዎችን አሻሽሎ ኮንትራት ማስፈረም። ስለዚህ ይሄ ጉዳይ ማድሪድ ወደ ምን ይወስዳል? ይሄን ኦፈር መቀበል ለአንድ ዓመት ኮንትራት ማድሪድ 2018 በ41 ሚሊዮን ፓውንድ ያመጣውን ተጫዋች 2018 ለ8 ዓመት ተገልግሎበት አንድ ቀሪ ኮንትራቱን በ127 ሚሊዮን ፓውንድ በ150 ሚሊዮን ዩሮ መሸጥ ማድሪድን እንደ ገበያ እንደ ቢዝነስ ሞዴል እጅጉን አዋጪ ሊሆን ይችላል። የተጫዋቹን ተተኪ ማግኘት ደግሞ ለማድሪድ ከባድ የቤት ስራም ሊሆን እንደሚችል ይገመታል። ስለዚህ አርሴናል እንዲህ አይነት መስቀለኛ የሆነ የዝውውር ሂደት ለመጠቀም መዘጋጀቱን ደግሞ እነ ቤን ጃኮብስ እየዘገቡ ነው። 150 ሚሊዮን ዩሮ ደግሞ የተባለው በዳሪዮ አስ ዘጋቢ ጆዋው ፊሊክስ ዲያዝ በሚባለው ሪፖርተር ነው። ይሄ ተጫዋች ኮንትራቱን የማያድስ ከሆነ ማድሪድ ምናልባት ከ150 ሚሊዮን ዩሮ እና ከዛ በላይ ኦፈሮችን
በቀጥታ ተቀብሎ ተጫዋቹን ሊሸጥ ይችላል የሚል ቀን ላይ ዘገባ ስለወጣ፣ ስለዚህ 3 የተለያየ መልክ ያለው መረጃ ነው። የሰዓቶቹ ልዩነት ግን ሰፊ ናቸው። ቀን ላይ ኢኤስፒኤን ብራዚል ዳሪዮ አሳወጣ፣ ምሽት ላይ 6 ሰዓት በኋላ ደግሞ ኮፓ የሚባለው የኔ ነው ባለው መረጃ መሰረት ቪኒሲየስ ጁኒየር ለመቆየት ወስኗል። ኤጀንቶቹ መብቴ እንዲያበጁለት በቀጥታ አሳውቋቸዋል። በማድሪድ የመዝለቅ ፍላጎቱን 100% እንደጸና ነው የሚለው። ስለዚህ የትኛው መረጃ ነው እስቲ ትክክል ነው ብላችሁ የምታስቡት? እናንተ ውሳኔውንና መረጃውን የበለጠ ተከታተሉ። ዛሬ ግን ተጨማሪ አዲስ ያልተለመደ አፕዴት ሊወጣ የሚችልበት በርካታ ምክንያቶች እንዳሉ አብዛኛው ሚዲያ እየዘገበ ነው የሚገኘው። ስለዚህ በቪኒ በኩል ያለው አፕዴት እንግዲህ በየቀኑ የተለያየ ነው። ዛሬ ላይ ደግሞ አዲስ ጉዳይ እንሰማለን ብለን እናስባለን። እስካሁን ድረስ ባለው ግን እነዚህ 3 የተለያዩ ተቀባይነት ያላቸው ሰፊ ሚዲያዎች 3 የተለያየ አይነት መረጃ ይዘው ወጥተዋል። ስለዚህ እስቲ መረጃዎችን የበለጠ በቀጣይ ቀናት ይጠራሉ። የዚህ ተጫዋች ሁኔታ ቁርጡ ይታወቃል ተብሎ ይጠበቃል ማለት ነው። በሌላ በኩል እስቲ ደግሞ ወደ ሊቨርፑል እንምጣና ትናንትና በይፋ የተጀመረው ይሄ ዳይሬክት ግንኙነቶች ኦፊሻል ኦፈር በቀጣይ አድቫንስድ ስቴጅ ሊያደርሳቸው የሚችል ሁሉንም መመዘኛ ሁለቱ ክለቦች ሊስማሙበት ዝውውሩ እንዲካሄድ የሚያስችለውን ድርድር በስተመጨረሻ ተጀምሮ እንግዲህ የሊቨርፑልም ሬጅስትሬሽን ባለፈው ሳምንት መደረጉን ሌሎቹ ሲዘግቡ፣ ግማሾቹ ሬጅስተር አላደረገም፣ ለማድረግ ያሰበው ግን 100 ሚሊዮን ዩሮ ነው ሲባል ቆይቶ እንግዲህ በስተመጨረሻ ከፈረንሳይ ሚዲያ የሚወጣው መረጃ ሌላ፣ ከእንግሊዝ ሚዲያ መረጃ ደግሞ የሚወጣው ሌላ ነው። እነ ፋብሪዚዮ የሚሉት ደግሞ ሌላ። አሁን እንደ ቪኒሲየስ ጁኒየር 3 የተለያየ አይነት መረጃ ነው የተመለከትነው። በትናንትናው ዕለት የብራድሊ ባርኮላ ኦፈር ቀርቦ ፒኤስጂ ከጠበቀው ጋር ሰፊ ጋፕ እንዳለ ከዚህ በፊት እንደምታስታውሱት ሎይች ቶሲን የሚባል የሌኪፕ ዘጋቢ እንደሚለው ከሆነ 121 ሚሊዮን ዩሮ ተጫዋቹን ለመሸጥ ፒኤስጂ ቆርጧል። ሚዲያው እንደሚለው 175 ሚሊዮን ዩሮ እንዳልሆነ የፒኤስጂ ውስጥ አዋቂዎች ነግረውኛል ብሎ የሌኪፕ ሪፖርተር መረጃ ማጋራቱን ከዚህ በፊት ስንጠቁማችሁ ነበር። ይሄ መረጃ አለ። በትናንትናው ዕለት ደግሞ ሊቨርፑል 100 ሚሊዮን ዩሮ አቀረበ ብሎ እነ ፋብሪዚዮ ዘገቡ። ላፓሪዚያ የሚባለው ደግሞ የታመነው ለፓሪስ ሴን ጀርሜን በጣም ቅርበት ያለው ሚዲያ ደግሞ የሚለው 110 ሚሊዮን ዩሮ አቅርበው ድርድሩ በላቀ ደረጃ ሄዷል። ነገር ግን ፒኤስጂ የሚፈልገው 128 ሚሊዮን ዩሮ ነው። ስለዚህ ሁለቱን ክለቦች ሊያቀራርብ የሚችል ኦፈር በቀጣይ ጥቂት ቀናት ውስጥ ሊቨርፑል እንደሚያቀርብ ፒኤስጂም በተጠንቀቅ እየጠበቀ ነው። የተጫዋቹ መልቀቅ የማይቀር ነው፣ ማረፊያው አንፊልድ እንደሚሆንም የማይቀር ነው፣ እውን እየሆነ መጥቷል ብለው ዘግበዋል ላፓሪዚያ። እነ ፍሬድሪክ ሃውክስ ደግሞ እንደሚሉት ከሆነ ተጫዋቹና የሊቨርፑል ስምምነት መፈጸሙን የተመለከቱት ፒኤስጂዎች ቀጣይ ስቴፖች በፍጥነት እንዲጠናቀቅ ይፈልጋሉ። ለዛ ደግሞ የሊቨርፑል ኦፈር እስካሁን ፒኤስጂ ከጠበቀው ጋር ተቀራራቢ ያለው ነው። ጋፑ ግን በዛው ልክ ሰፊ አይደለም ነው የሚሉት። መጠኑን አልገለጹም። እንግሊዝ ላይ ስንመጣ ደግሞ ሊቨርፑል 80 ሚሊዮን ፓውንድ ሲደመር 7 ሚሊዮን ፓውንድ ልክ ወደ 102 ሚሊዮን ዩሮ አቅርቧል ይላሉ እነ ዴሊ ሜል። ነገር ግን ትልቁ መረጃ የሚሆነው ምንድነው? የሁለቱ ክለቦች ዳይሬክት ዝውውሩ እንዲካሄድ ሁሉንም መመዘኛ ለማጠቃለል የሚደረገው የድርድር ሂደት በይፋ በዚህ ሳምንት ከትናንት ጀምሮ በይፋ መጀመሩ ነው። እንግዲህ እስከ ቀጣይ አርብ ወይም እስከ ቀጣይ ሳምንት ድረስ የዚህ ዝውውር ሁነኛ ውሳኔ በግልጽ ይታወቃል። ነገር ግን አሁን ቻንሱ ፕሮባቢሊቲው የበለጠ ስምምነት ላይ እንደሚበቁ እየተጠበቀ ነው። ሊቨርፑል በቀጣይ አሻሽሎ ሪጀክት አልተደረገም፣ በነገራችን ላይ ውድቅ አልተደረገም። የሚሻሻለው ኦፈር ግን በፒኤስጂ በኩል ተቀባይነት እንደሚያገኝ
ፈረንሳይ ውስጥ የሚገኙ ትላልቅ ሚዲያዎች እየዘገቡ ነው የሚገኙት። ግን የነ ባርኮላ ጉዳይ በጣም በዚህ የዝውውር መስኮት አሰልቺው ሳጋ እንደሚሆን መጀመሪያ የዝውውር መስኮቱ ከመከፈቱ በፊት በፍጥነት የማይጠናቀቅ የዝውውር ሂደት እንደሆነ ይታወቃል። ምክንያቱም ፒኤስጂ የተጫዋቹን የመጨረሻ አቋም ውሳኔ ይጠብቅ ነበር። ተተኪውን ማግኘት ያስፈልግ ነበር። ከዛም በኋላ ደግሞ ከሊቨርፑል ጋር በሚቀርበው የዝውውር ዋጋ ጋር መደራደር ያስፈልግ ነበር። እነዚህ ሁሉ ስቴጆች ባለፉት ወራት እንግዲህ ከፒኤስጂ በኩል ባሉት ምላሾች ላይ የተመሰረተ ትዕግስት ነበር። በስተመጨረሻም የተጫዋቹ ተተኪ ማይክ ጎዲትን ለማምጣት ፒኤስጂዎች ከስምምነት ላይ ለመድረስ በጣም መቃረባቸው፣ የበለጠ ደግሞ ተጫዋቹ ኮንትራት ላለመፈረም ያለውን አቋም በይፋ ማሳወቁ፣ ፒኤስጂ በሩን ከፍቶ ደግሞ ከሊቨርፑል ጋር ለመደራደር ኦፈር ሲጠብቅ በዚህ ሳምንት መጀመሪያ ሊቨርፑል የመጀመሪያ ኦፊሻል ኦፈር ሪጅስተር አድርጎ ፒኤስጂዎች ሪቪው አድርገው ግን እንዲሻሻል አጥብቆ መፈለጋቸውን ተከትሎ ለሁለተኛው ኦፈር ሊቨርፑል እየተዘጋጀ ነው የሚገኝ። ይሄ ነው አሁን የዝውውር ሂደቱ ሳጋውን ረጅም ያደርገው። ስለዚህ በቀጣይ ቀናት ከባድና ፋይናል ስቴጅ ወይ ማጠናቀቅ ወይም ምላሾች ሁሉ መቋጫ የሚያገኝበት የዝውውር ሂደት ይደረጋል ተብሎ ግን በጣም እየተጠበቀ ነው። ስለዚህ ቀጣይ ጊዜያት እጅጉን ወሳኝ ነው። በዚህ የብራድሊ ባርኮላ ወደ ሊቨርፑል የሚመጣበት የዝውውር ሂደት በተለይ የተጫዋቹ ቁርጠኛ መሆንና አንፊልድን መምረጡ ተከትሎ ይሄ የዝውውር ሂደት ምናልባት አንደኛውና ትልቁን ስቴፕ ሊቨርፑል ገፍቶበት መሄዱ አንዱ አመላካች ነው። በሌላ በኩል እንግዲህ የኢላዛባኝን ጉዳይ ላፓሪዚያን በተመሳሳይ ዘግቦታል እና ይሄን ተጫዋች የበለጠ በዚህኛው ሳመር ፒኤስጂ ለጌም ታይም ሲባል ተጫዋቹ የበለጠ በፒኤስጂ በተጠበቀው ደረጃ ሰብሮ መግባት በዋና ምርጥ 11 ውስጥ አለመቻሉን ተከትሎ የበለጠ ይህን ተጫዋች በዚህ የዝውውር መስኮት ሸኝተው አንድ አዲስ የአካዳሚ ተጫዋች ሉዊስ ኤንሪኬ በጣም በተጫዋቹ እግር ኳሳዊ እውቀትና በሜዳ ውስጥ ባለ እንቅስቃሴ እጅጉን በመገረም ወደ ዋናው ስብስብ ያሳደገው አንድ የ19 ዓመት ሴንተር ባክ አለ። በዛ ተጫዋች እድገት ምክንያት የፓሪስ ሴን ጀርሜን የተከላካይ ክፍል ሁለተኛ ዲፓርትመንት አዲስ ለውጥ አስፈልጎታል። ለዚህ ደግሞ ኢላዛባኝን ለመሸኘት በውሰትም ሆነ በሽያጭ ፒኤስጂ በሩን መክፈቱን ተከትሎ ሊቨርፑል እንግዲህ ከባርኮላ ዝውውር ጋር አብሮ በጋራ ለማምጣት ይህን ዩክሬናዊ ሴንተር ባክ እየተደራደረ መሆኑ እዛ ላፓሪዚያን በሚለው መረጃ ላይ ተያይዞ የተነሳ ደግሞ አዲስ ጉዳይ ነው። ይሄ መረጃ የወጣው ከዚህ በፊት ሩመርሶች የነበሩት ከወደ እንግሊዝ ነው። አሁን ግን ከወደ ፈረንሳይ ነው። ላፓሪዚያን የሚባል በጣም ለፒኤስጂ ቅርበት ያለው ሚዲያ ነው ይህንን ጉዳይ ይዞ የወጣው የዋናው ከተማ ሚዲያ ነው። በተመሳሳይ ከባርኮላ ጉዳይ ጋር ተያይዞ በተጨማሪም ሊቨርፑል ባርኮላን ብቻ ሳይሆን ዛባኝንም የማስፈረም ፍላጎት እንዳለው ገልጿል። ስለ ዋጋው ስለ ዝውውሩ ሂደት ግን የተገለጸ ምንም አይነት አዲስ ጉዳይ የለም። በመጨረሻም እንግዲህ ኮርሊ ጋክፖ የተመለከተ መረጃ ነው። የዚህ ተጫዋች የዝውውር ሂደት አዲስ መልክ እየያዘ የመጣ ይመስላል። ባለፉት የስራ ቀናት ማለት ያለፈው ሳምንት ቶትናም ኦፊሻል ኢንተረስቱን ለሊቨርፑል አሳውቋል ይሄን ተጫዋች ለማስፈረም። ሊቨርፑል አሁን ባለው አቋም ደግሞ ተጫዋቹ ምንም አይነት ለመሸጥ ፍላጎት የለው። ሊያስገድደው የሚችል ግን ከትናንት በስቲያ በነበረን ፕሮግራም በተደጋጋሚ አንስተናል። ከ70 ሚሊዮን ፓውንድ በላይ ለዚህ ተጫዋች የሚቀርብ ከሆነ ጉዳዩ ሊመለከት ይችላል። ግን በሁለት መመዘኛ፣ አንደኛ ከኦፈሩን ከተመለከቱ በኋላ በገበያ ላይ ትክክለኛውን ተተኪ የሚያገኙ ከሆነ፣ በሁለተኛ የሚቀርበው ኦፈር ደግሞ በሊቨርፑል ዘንድ ተቀባይነት ሊያገኝ የሚችል አይነት ክፍያ ከሆነ በእነዚህ መመዘኛዎች ሊቨርፑል ሀሳቡን ሊቀይር ይችላል። ግን አሁን ባለው አቋም ተጫዋቹ እንደማይሸጥ ነው። በሌላ በኩል ግን ይሄ አቋም በሉዊስ ዲያዝ የዝውውር ሂደት ላይ ታስታውሱ እንደሆነ በደንብ ነበር። መጀመሪያ የባየር ሙኒክ ጠንካራ ፍላጎት ተስተዋለ። 58 ሚሊዮን ፓውንድ አቀረቡ። ሊቨርፑል በፍጥነት ውድቅ አደረገ። አይሸጥም በሚል አቋም ላይ ጸና።
አሻሽለው 67 ሚሊዮን ፓውንድ ይዘው መጡ። ያኔ ሊቨርፑል ጥያቄውን ተቀበለ። ግን ማሻሻያ ጠይቀው 4 ሚሊዮን ፓውንድ አድኦንስ መደረጉ ደግሞ ተገለጸ ዝውውሩ ከተጠናቀቀ በኋላ። ስለዚህ አቋማቸውን ሊቀይሩ የሚችሉት በሚቀርብላቸው ኦፈርና በተጫዋቹ ቀጥተኛ ተተኪ የማግኘት ሂደት ላይ ሊቨርፑል አማራጮች ከተገኙ የሚቀርበውን ኦፈር ሪቫይዝ ሊያደርግ ይችላል። ይሄ ምናልባት ከዲያዝ የዝውውር ሂደት ጋር ተመሳሳይነት ሊኖረው ይችላል። ጥሩ ገንዘብ ከቀረበ ይቀበላሉ። ግን ሊቀበሉ የሚችሉት ደግሞ ገንዘቡ ስለቀረበ ብቻ ሳይሆን አስተማማኝ ተተኪ ካገኙ ነው። ስለዚህ እነዚህ ሁለት መመዘኛዎች ክራይቴሪያዎች ከግምት ውስጥ አስገብተው ነው የኮርሊ ጋክፖ ቀጣይ ቆይታ ላይ ውሳኔ ሊሰጥ እንደሚችል መረጃዎቹ እየወጡ የሚገኙት። አሁን ባለው ሁኔታ ግን ሊቨርፑል በዚህ ሳመር በተለይ ምንም አይነት ተጨማሪ ተጫዋች የመሸጥም የመልቀቅም ፍላጎት የለም። ኮርቲስ ጆንስም ቢሆን ግን 40 ሚሊዮን ፓውንድ እና ከዛ በላይ ከቀረበም የዚህም ተጫዋች ጉዳይ በድጋሚ ሊመለከቱ ይችላሉ። ባለፉት 24 ሰዓታት የወጡ መረጃዎች መካከል እነዚህ ትላልቅ ሽፋን ያገኙ ነው። በመጨረሻም ግን አንድ በቶትናም ዙሪያ የወጣ መረጃ አለ። ቶትናሞች የጋክፖን ሁኔታ ተመልክተው ፍላጎታቸውን አንጸባርቀዋል። እስከ ቀጣይ የስራ ቀናት ድረስ አዲስ ጉዳይ ለመመልከት እየተጠባበቁ ነው። ከወደ ሊቨርፑል የሚያቀርቡትንም ክፍያ ሳያሳውቁ እንዳልቀረም ተነግሯል። እዛ ጋር መጠኑ ባይገለጽ፣ ካልሆነ ግን የቶትናሞች ፍላጎት በቀጥታ ወደ ኡመር መርሙሽ እንደሚዞር እየተነገረ ነው። የኡመር መርሙሽ ፍላጎት ግን በቶትናም ብቻ አይደለም፣ ማለት ቶትናም ብቻ አይደለም የዚህ ተጫዋች ፈላጊ። አንድ ትልቅ የቢግ ሲክስ ክለብ ኡመር መርሙሽን ለማስፈረም ማንቸስተር ሲቲዎችን የውል ማፍረሻ ክፍያ ጠይቆ የተነገረው የውል ማፍረሻ ክፍያ ግን ያ ክለብ ዝውውሩን እንዲተው ወይም ጥረቱን እንዲያቋርጥ አስገድዶታል ይላል ዴሊ ሜል። ክለቡ አልተገለጸም። ከ80 ሚሊዮን ፓውንድ በላይ ማንቸስተር ሲቲ ለዚህ ተጫዋች ለማስፈረም ቁርጠኛውን የመጣ ክለብ ከ80 ሚሊዮን ፓውንድ በላይ የሚያቀርብ ከሆነ ነው ሲቲ የሚደረደር። ይሄ ደግሞ ከበድ ያለ የዝውውር ዋጋ ነው። ስለዚህ ማንቸስተር ሲቲዎች መርሙሽን የሚሸጡ ከሆነ ቶትናምን መጣ ያልተጠበቀው የቶፕ ሲክስ ክለብ የሚሆን ከ80 ሚሊዮን ፓውንድ በላይ ነው ለዚህ ተጫዋች የሚጠይቁት ማለት ነው አሁን ባለው የገበያ ሁኔታ። ስለዚህ ቶትናም ጋክፖና መርሙሽ ከሁለት አንዱን ለማስፈረም በቀጣይ የዝውውር ቀናት ቁርጠኛ እንደሆነ በስፋት እየተገለጸ ነው የሚገኘው እና ከሰሞኑ እንግዲህ ቼልሲ መቀዛቀዝ ቢያሳይም ቶትናም ደግሞ በቪክተር ኦሲሜን ላይ ያለውን አቋም በትናንትናው ዕለትም አንድ የቱርክ ሚዲያ ዘግቧል ብለው ትላልቅ የቶትናም ፔጆች እያወጡ ነው የሚገኙ። ከኦሲሜን ጋር በተያያዘ ኦሲሜን ላይ ቶትናም የማስፈረም ፍላጎቱ ጠንካራ ነው እያሉ ነው የሚገኙት እና ሮቤርቶ ዲዘርቢ በዚህ የዝውውር መስኮት እንግዲህ አስደናቂ ዝውውሮች እንዳደረጉ ይታወቃል። በነፃ አንዲ ሮበርትሰንን ከሊቨርፑል አግኝተዋል። ቫን ሄካን አስፈርመዋል። እንዲሁም በነፃ ማርኮ ሴኔሲን የመሰለ ሴንተር ባክ በነፃ አግኝተዋል። በአማካይ ስፍራ 2 ሜጋ ዲል ፈጽመዋል። ሳንድሮ ቶናሊን እና ማቲያስ ፈርናንዴዝን። የቶትናም አስደናቂ ግንባታና የዚህ የዝውውር ሂደት ምናልባት አሸናፊው ክለብ ሊያስብል የሚችል የዝውውሩ አሸናፊው ክለብ ሊያስብል የሚችል ልዩ የሆነ ጥረት አሳይተዋል በእነዚህ ተጫዋቾች በእነዚህ ፊርማዎች እና አሁን ደግሞ በቀጣይ ቀሪ የዝውውር ቀናት ዊንገር የማስፈረም ነው። ነገር ግን የጋክፖ የመርሙሽም ጉዳይ በቀጥታ ከሳቪኒዮ ጋር ተያያዥነት የለውም። የሳቪኒዮ የቀኝ ዊንግ ነው። እነዚህ ሁለት ተጫዋቾች በእቅድነት የተያዙት የግራ ዊንግ ተጫዋቾች ናቸው። ስለዚህ ቶትናም አሁንም የዝውውር መስኮቱን እንዳላጠናቀቀ እያሳየን የሚገኘው በገበያ ላይ ያለው ጠንካራ ፍላጎት። ዘሳን ግን ትናንትና በወጣው መረጃ ፌነርባቼ ባንኩን ሰብሮ ሜሰን ግሪንውድን ማምጣታቸው ይታወቃል። አሁን ደግሞ ማርከስ ራሽፎርድን ለማምጣት ጥያቄ ለማቅረብ እየተዘጋጁ እንደሆነ ተገልጿል።
በፌነርባቼ በኩል ይህን ተጫዋች ለማስፈረም። ይሄ የሚሆን ከሆነ ደግሞ ማንቸስተር ዩናይትድ ተጨማሪ ዊንግ ለማስፈረም በቂ የፋይናንስ እገዛ ያገኛል ማለት ነው። እንግዲህ ጊዜውን ያልጠበቀ ጉዳይ ነው ለማንቸስተር ዩናይትድ የመጣው። ምክንያቱም ማንቸስተር ትልቁ ኢላማ በዚህ የዝውውር መስኮት ዊንግ ለማስፈረም መጀመሪያ ሲባል የነበረው ሳማቪልን ማስፈረም ነው። ሳማቪል ደግሞ ወደ አልሂላል ተዘዋውሯል። በአንድ ወቅት ከራፋኤል ሊያው ጋር ስማቸው ተያይዞ ይወጣ ነበር። አሁን እንግዲህ በማንቸስተር ዩናይትድ በኩል የተሰማ አዲስ የዊንግ የዝውውር ሂደት የለም። ነገር ግን ማርከስ ራሽፎርድ የሚለቅ ከሆነ ማንቸስተር ዩናይትድ በፊት መስመር የግራ ክንፍ ተጫዋች ለማስፈረም ወደ ገበያ የሚወጣ ይሆናል። ግን አሁን የተጫዋቹ አዲስ ፈላጊ ሆኖ ብቅ ያለው ፌነርባቼ እንደሆነ ዘሳን በትናንትናው ዕለት ይዞ ወጥቷል። በአጠቃላይ ባለፉት 24 ሰዓታት የወጡ የትላልቅ ክለቦች ሌላ መልክ የያዙ ሌላ የመረጃ ሂደትን ይዘው የወጡ ተጨባጭ መረጃዎች እነዚህን ይመስላሉ። እስቲ የቪኒ እና የብሩኖ ጊመሬስ ጉዳይ እንግዲህ ተጫዋቹ ተተኪ ስላልተገኘለት እንጂ ይሄ ጉዳይ ስምምነት ላይ እንደደረሱ የሚያሳዩ በርካታ ጉዳዮች አሉ። ሁለቱ ክለቦች እንደተስማሙ የሚገልጽ ያው ሪጀክት ሆነ ምናምን የሚል ይሄ ዝውውር ላይ የተለመደ መረጃ ነው የሚወጣው። ስለዚህ የተጫዋቹ ተተኪ ከተገኘ በፍጥነት የብሩኖ ጊመሬስ ጉዳይ መጠናቀቁ የማይቀር ግን በዝውውር እስካልተጠናቀቀ ድረስ ደግሞ ማመን ይከብዳል። ሃይጃክ የሚደረጉ በርካታ ዝውውሮችን በተለይ በዚህ ሳመር ተመልክተናል። የቪኒሲየስ ጁኒየር ደግሞ አዳዲስ መረጃዎች እየወጡ እስቲ ሁሉንም የዝውውር ሁኔታዎች እንዴት ትመለከታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። በሌሎች መረጃዎች ተመልሰን እንመጣለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሌላ መረጃ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።